መርሃባ በዛሬ ቪዲዮአችን ደግሞ ከባለፈው በቀጠለ ክፍል 2 አረብ ሀገር ላላችሁ በአረብ ሀገር የሥራ ጊዜ ቆይታችሁ ላይ አንዳንድ የቤት ውስጥ ቁሳቁሶችን መማርና ማወቅ ለተቸገራችሁ መፍትሄ ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ የቤት ውስጥ እቃዎችን እንዲሁም በቤት ዙሪያ ያሉ እቃዎችን የምንመለከት ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። ምንጣፍ፣ ዙሊያ ዙሊያ፣ በረንዳ፣ በልኮና በልኮና፣ መብራት፣ ኑር ኑር፣ መግቢያ፣ መርከል መርከል፣ መውጫ፣ መክረጅ መክረጅ፣ ሳሎን፣ ሳላ ሳላ፣ ወለል፣ አርዲያ አርዲያ፣ መሰላል፣ ሱለም ሱለም፣ ጣሪያ። እዚህ ጋር አረቦች ጣሪያን በሁለት መንገድ ይከፍሉታል። ማለትም በውስጥ በኩል ያለ ጣሪያና በውጭ በኩል ያለ ጣሪያ ብለው በሁለት ይከፍሉታል። ይህንንም አብረን እንመልከት። በውስጥ በኩል ያለ ጣሪያ በአረብኛው ሰግፍ ሰግፍ በመባል ይታወቃል። በውጭ በኩል የሚገኘው የጣሪያ ክፍል ደግሞ ስጦህ ስጦህ በመባል ይታወቃል። ስጦህ። ደረጃ፣ ደረጅ ደረጅ፣ ማድ ቤት፣ መጥበኽ መጥበኽ፣ ክፍል፣ ኦጎርፋ ኦጎርፋ። እዚህ ጋር ክፍሎች ለማለት ስንፈልግ ኦጎራፍ ማለት እንችላለን። ኦጎራፍ። መኝታ ክፍል፣ ጎርፋታ ኖም ጎርፋታ ኖም። እዚህ ጋር ኖም ማለት እንቅልፍ ማለት ነው። መመገቢያ ክፍል
غرفة الطعام غرفة الطعام እዚህ ጋር ጣዕም ማለት ምግብ እንደ ማለት ነው በአረብኛው። ሽንት ቤት ሐማም ሐማም። አጥር ሱር ሱር። ሊፍት አሳንሴር አሳንሴር ወይንም ደግሞ በሌላው የአረብኛ ንግግር ላይ መስዓድ በመባል ይታወቃል። መስዓድ። ግድግዳ ጅዳር ጅዳር። የወንዶች የሚቀመጡበት የአረቦች ለየት ያለ ክፍል መጅልስ በመባል ይታወቃል። ከሶፋው የመጅልስ ስያሜ ጋር የተመሳሰለ ሲሆን አብዛኛው ጊዜ አረቦች የወንድ ጓደኞቻቸውን እንዲሁም ዘመዶቻቸውን ጠርተው አንዳንድ ፕሮግራሞችን የሚያደርጉበት ክፍላቸው ነው ማለት ነው። መጅልስ። በር ባብ ባብ። መስኮት ሹባክ ሹባክ ወይንም ደግሞ በሌላው የአረብኛ ንግግር ጣጋ በመባል ይታወቃል። ጣጋ። ኮሪደር መመር መመር። ይህ በህንፃ ውስጥ ላይ የሰዎች መተላለፊያ መንገድ ወይንም ክፍት የምናገኘው ቦታ ኮሪደር በመባል ይታወቃል። መመር ይሉታል አረቦች። መስታወት ምራየ ምራየ። አምፖል ላምባ ላምባ። ህንፃ ኢማራ ኢማራ ወይንም ደግሞ መብና በመባል ይታወቃል። መብና። መዋኛ ገንዳ መሳበህ መሳበህ። ሰዓት ሰዓ ሰዓ። የመኪና ማቆሚያ ከቤት ስር የሚገኘው የአረቦች የመኪና ማቆሚያ ከራጅ ከራጅ በመባል ይታወቃል። እዚህ ጋር ማወቅ ያለባችሁ ነገር ትክክለኛው ጋራጅ ከራጅ በመባል ይታወቃል። ጋራጅ በአረብኛው ከራጅ። የአትክልት ቦታ መካኒል ሸጀራ መካኒል ሸጀራ። ፓርክ ሀዲቃ ሀዲቃ። ቤት በአረብኛው ቤት ነው።
የአየር ማራገቢያ ሚርወሃ ሚርወሃ እዚህ ጋር በአረብኛው ለብዙ የአየር ማራገቢያ መግለጽ ስንፈልግ መርወህ ማለት እንችላለን። መርወህ የእጅ ማራገቢያ መርወሃት የድ መርወሃት የድ ፎቅ ጣበግ ጣበግ እዚህ ጋር እስቲ በምሳሌ እያረኩ ላስረዳችሁ። የመጀመሪያ ፎቅ ለማለት ወይንም አንደኛ ፎቅ ለማለት አጣበግ አልአወል እንላለን። አጣበግ አልአወል አንደኛ ፎቅ እንደማለት ነው። አጣበቅ ታኒ እያልን የፎቆቹን ቁጥሮች እየጨመርን እንሄዳለን። እዚህ ጋር የቁጥር በአረብኛ ስያሜዎችን ከዚህ በፊት ስለሰራሁላችሁ እሱን ከዚህኛው ንግግር ጋር በማገናኘት አሪፍ የአረብኛ ቋንቋ ተናጋሪ እንደምትሆኑ ባለሙሉ ተስፋ ነኝ። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡ። አብራችሁን ስለቆያችሁ ክብረት ይስጥልን።